ሰላም ቤተሰቦች እንዴት አላችሁ? ዛሬ በአዲስ ቪዲዮ ተመልሰናል ማለት ነው። ዛሬ ሙሉ የአማርኛ ፊደሎችን እናያለን። ማለትም ይህንን ቪዲዮ ለአምስተኛ ዙር ተመዝጋቢዎች የተዘጋጀ ነው። አራተኛ ዙር ተመዝጋቢዎች ምዝገባ ጨርሰን አሁን ነው የአምስተኛ ዙር የአማርኛ ማንበብና መጻፍ ጀማሪ ተማሪዎችን መመዝገብ የጀመርንበት ትምህርታዊ ቪዲዮ ነው ማለት ነው። ስለዚህ እያንዳንዱን ክፍል ሙሉውን ፊደሎችን ከፋፍለን በብዙ ክፍል አዘጋጅተናል ማለት ነው። ስለዚህ እናንተ ይህን ቪዲዮ ሁሉም ክፍል ተዘጋጅቶ ይለቀቃል በዩቲዩብ ላይ። ስለዚህ በመከታተል እናንተ መማር የምትፈልጉ ተማሪዎች እዚህ ጋር ባሉ ቁጥሮች በ2024 775 ወይም 0987284191 ብላችሁ በመመዝገብ የአምስተኛ ዙር ምዝገባ ትምህርታችንን መጀመር ትችላላችሁ። ባላችሁበት ሆናችሁ ኦንላይን ብቻ ይህን ቁጥር ሴቭ በማድረግ ከሁለቱ በአንድ ቁጥር ሴቭ በማድረግ ኢሞ፣ ቴሌግራም፣ ዋትሳፕ ላይ መደወል ብቻ ነው ማለት ነው። ባላችሁበት ሆናችሁ አሁን እነዚህን ቪዲዮዎች በደንብ እናያቸዋለን። በቀጣይ ክፍል ደግሞ ይሄኛው ቪዲዮ ይለቀቃል ማለት ነው። ይሄኛው ተሰርቶ እንደዚህ ይሄ ለአምስተኛ ዙር የአማርኛ ተማሪዎች የተዘጋጀ ትምህርት ነው ማለት ነው። ስለዚህ ዛሬ የመጀመሪያውን ክፍል እናያለን። ከሀ እስከ ሰ ያሉትን ፊደሎች በደንብ እናያለን። ጀማሪዎች ለሆናችሁ ደግሞ ይህንን በደንብ ተረጋግታችሁ ደጋግማችሁ እያያችሁ ተለማመዱ ማለት ነው። እሺ መጀመሪያ ፊደሎችን ወደታች አነብላችኋለሁ። በመቀጠል እያንዳንዱን ወደ ጎን አነብላችኋለሁ። ቀጣይ ደግሞ ሙሉን ፊደል ወደታች አንብበን እንለማመዳቸዋለን። እሺ ይሄ ሀ ነው። ሀ ለ ሀ መ ሰ። አሁን እዚህ ጋር ሀ ነው፣ ይሄም ሀ ነው። አንደኛ እና ሶስተኛ ተመሳሳይ ናቸው። ወደ ጎን ሲነበቡም ተመሳሳይ ናቸው ማለት ነው። ስለዚህ ሀ ለ ሀ መ ሰ። ይህም ሀ ይሄም ሀ። እሺ አሁን እያንዳንዱን ፊደል ወደ ጎን እናነባለን። ሀ ሁ ሂ ሃ ሄ ህ ሆ ለ ሉ ሊ ላ ሌ ል ሎ ሀ ሁ ሂ ሃ ሄ ህ ሆ መ ሙ ሚ ማ ሜ ም ሞ ሰ ሱ ሲ ሳ ሴ ስ ሶ። ይህንን ይመስላል ማለት ነው ወደ ጎን ስናነባቸው። አሁን ደግሞ ፊደሎችን ወደታች በማንበብ ያው ሞር ደግሞ ወደታች ፊደል ስታነቡ ለመለየት ወደታች የማንበብ ልምድ ካላችሁ ምን አይነት ነው ልምድ ነው የምታገኙት ማለት ነው። ከዚህ ፊደሎችን ገና እንደሰማችሁ አንደኛ ፊደል እና ሁለተኛ ፊደል መለየት፣ ሶስተኛ ፊደል ከአራተኛ ፊደል ለይታችሁ የማወቅ። በተጨማሪም አብዛኛው ጀማሪ ተማሪዎች አንደኛ ፊደል እና አራተኛ ፊደል የመመሳሰል ባህሪ ያላቸው፣ ሶስተኛ ፊደል እና ስድስተኛ ፊደል። እነዚህ ችግሮችን ለማስተካከል ግዴታ ፊደሎችን ወደታች ማንበብ መለማመድ አለባችሁ ማለት ነው። ስለዚህ ለዛ እንዲያገለግላችሁ ደግሞ ይሄንን ቪዲዮ ስታጠኑ ፊደሎች ወደታች እንድታነቡ አሁን ይቺን ወደታች አነብላችኋለሁ። ሀ ለ ሀ መ ሰ ሁ ሉ ሁ ሙ ሱ ሂ ሊ ሂ ሚ ሲ ሃ ላ ሃ ማ ሳ ሄ ሌ ሄ ሜ ሴ ህ ል ህ ም ስ ሆ ሎ ሆ ሞ ሶ። ስለዚህ የዛሬው ክፍል ይህን ይመስላል። በቀጣይ ከረ ፊደል እስከ በ ያሉ ፊደሎችን እለቅላችኋለሁ ሰርቼ። እነዚህን ፊደሎች ደግሞ እናንተ አንብባችሁ ጠብቁኝ ማለት ነው። አምስተኛ ዙር ምዝገባ ጀምረናል። ከዛሬ ጀምሮ መመዝገብ መጀመር የምትፈልጉ ተማሪዎች በሚመቻችሁ ሰዓት በየትኛውም ቦታ ሆናችሁ በዚህ ቁጥር ኢሞን ሴቭ በማድረግ በኢሞ፣ በቴሌግራም፣ በዋትሳፕ በምትጠቀሙት ደውላችሁ እኔን ማግኘት ትችላላችሁ። እኔ ደግሞ እናንተ በየቀኑ አስተምራለሁ ማለት ነው። ሰላም ሁኑልኝ። ይህን ቪዲዮ ላይክ በማድረግ ለሌሎች
ሼር በማድረግ እና ደግሞ ቻናላችንን ሰብስክራይብ በማድረግ ተከታተሉን። ቀጣይ ክፍል እንዲደርሳችሁ ባላችሁበት ሰላም ሁሉ ከእናንተ ጋር ይሁን። አመሰግናለሁ።